እርግጠኛ ነኝ በተለይ ውጭ ያላችሁ ዲያስፖራዎች ትዳርም እየፈለጋችሁ እንደው ባትሸኩ። እቺ መተት እንግዲህ ማንንም ማስፈራሪያ ሆናለች። በመተት አጠፋሻለሁ፣ በመተት እነቅልሻለሁ፣ በመተት አሳብድሻለሁ። ከውጭ የመጣች መሆኗን አውቆ በጣም በሚቀርባት ሰው በኩል ሄዶ እሷን አሳምኖ መጀመሪያ ተለሳልሶ እንደ እባብ ቀስ ብሎ አምሽቶ ሲመጣ ለምን ስትለው፣ ጠጥቶ ሲመጣ ለምን ስትለው መማታት ሁሉ ጀመረ። ገቢው መጀመሪያ በእሱ አካውንት ነበር የሚገባው፣ በኋላ በእሱ አካውንት መግባት ጀመረ። የሁለቱም ቤቶች ማለት ነው። የዚህን ዘመን ሰዎች ከመቼውም ጊዜ በላይ ረቀንና መጥቀን የሰውን ንብረትን እንዴት እንደምንሰርቅ እያስተማረን ያለው ማለት ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። የዛሬዋ ባለታሪካችን እድሜዋን ሙሉ ማለት ይቻላል በምድረ አሜሪካ የኖረች ሴት ነች። ለማንኛውም ኢትዮጵያዊ በዲቪ እንደሄደች ነው የነገረችኝ እና በምትኖርበት አሜሪካ ኦልሞስት 30 ዓመታትን ያህል ቆይታለች። በመሃል ትዳር ይዛ ነበር፣ ግን ትዳሩ ስላልተሰመረ ባሏን ፈታለች። የአንድ ወንድ ልጅ እናት ናት እና እሷ ሀገር ውስጥ ብዙ ጥራ ብዙ ለፍታ ወጥታ ወርዳ የያዘችውን ንብረት ይዛ በቃ የሰው ሀገር በቃኝ ብላ ወደ ሀገሯ የተመለሰች ነች እና እዚህ 1-2 ቤቶችን ገዝታለች እና አንዱን እያከራየች በአንዱ ውስጥ ለመኖር ነበረ አላማዋ። እንደመጣች ግን አይ የሚያስቸኩልሽ ነገር የለም፣ ብቻሽን ነች፣ ከአንድ ወንድ ልጅሽ ጋር ነው ያለሽው፣ ስለዚህ 2 ቤቶች ይከራዩ እና እኛ ጋር ኑሩ ይሏታል ቤተሰቦቿ። የቤተሰቦቿ የበህር ልጅ ነች፣ የመጀመሪያ ልጅ ነች። ስለዚህ አይ እንደዛ ከሆነ ገቢዬን ስለሚያሳድግልኝ በሚል እሳቤ ልጇን ይዛ እናትና አባቷ ቤት ውስጥ ነው የገባችው። በጣም የሚከባበር ቤተሰብ ነው እሷ እንደነገረችኝ። ስለዚህ በሰላም በፍቅር እዛ ቤት ውስጥ መኖር ትጀምራለች። እነዛን 2 ቤቶች ታከራየና እጇም ላይ ገንዘብ ስለነበረ ሁሌም ቁጭ ብዬ አልዘልቅም፣ ስለዚህ ከባህር ማዶ ስመጣ ሀገሬ ውስጥ ከማከራየው ቤት በተጨማሪ ሌላ የገቢ ምንጭ የሚሆነኝን ነገር ለመስራት ነው ትልና ከአባቷ ጋር በጣም ስለምትቀራረብ የመጀመሪያ ልጅ ስለሆነች ከአባቷ ጋር ትቀራረብና ግሮሰሪ ትከፍታለች እና ግሮሰሪያ እንደፈረችው አይደለም፣ ቶሎ ነው የለመደላት። ገበያው ጥሩ ሆነ። ስለዚህ ደስ እያላት ግሮሰሪዋ እየሰራች ከቤተሰቦቿ ጋር መኖር ጀመረች። በዚህ መሃል ከዕለታት አንዱ ቀን አንድ የሚያውቃት ሰው፣ በጣም በቅርብ የሚያውቃት ሰው፣ የምታከብረው ሰው፣ አንዳንዴ እንግዲህ በሰፈር አካባቢም ይሁን በመስሪያ ቤት የምታከብሩት ሰው ይኖራል። የምትሰሙት የሚናገረውን እሺ ብላችሁ የምትቀበሉለት ሰው ይኖራል አለ እና እንደዚህ አይነት ሰው አለ። የአባቷ የቅርብ ጓደኛ ነው እና እንደሚፈልጋት ይነግራታል እና ግራ ይገባታል። እሷን ነው መጀመሪያ የምትለኝ ምናልባት እንግዲህ ከውጭ ስለመጣው ገንዘብ አላት ብለው ስለገመተ ገንዘብ ሊበደረኝ ነው የሚል ሀሳብ ነው ጭንቅላቴ ውስጥ የመጣው ነው ያለችኝ እና ያም ከሆነ ችግር የለውም፣ አቅሜ የሚፈቅደውን ነገር አደርጋለሁ፣ ከአቅሜ በላይ ከሆነ ግን በትህትና አስረድቼው የምችለውን ብቻ አደርግለታለሁ የሚል ሀሳብ ነው በውስጡ የያዘችው እና በቀጠሯቸው መሰረት የተቀጣጠሩበት ቦታ ይገናኛሉ። ከዚህ ሰው ጋር ከአባቷ ጓደኛ በጣም ከምታከብረውና ከምትሰማው እንዲሁም ደግሞ እንደ ታላቅ ወንድም ከምታየው ሰው ጋር
ቁጭ ብለው ወደ ዋናው ርዕሰ ጉዳይ ከመግባታቸው በፊት ያው ስለ ቤተሰብ ሁኔታ፣ ውጭ ስለነበረችበት ሁኔታ፣ ስለ ልጇ፣ ስለ ቀድሞ ትዳሯ አጠቃላይ ሁኔታ ይጠይቃታል። ትመልስለታለች እና አሁንስ ሀሳብሽ ምንድን ነው ይላታል። ምን ለማለት ትፈልግህ ነው? ምክንያቱም ይሄ ሰው ባለትዳርና የልጆች አባት እንደሆነ ታውቃለች። ሌላ ጥያቄ፣ ጾታዊ ጥያቄ፣ የትዳር ጥያቄ፣ ጋብቻ ጥያቄ እንደማያነሳላት እርግጠኛ ነች እና ምን ለማለት ፈልገህ ነው ስትለው ይነግራታል። ላይ እንደዚህ ሆነሽ እስከ መቼ? ያው የበፊት ትዳርሽ ያለቀለት ጉዳይ ነው። ልጅሽን ብቻሽን ነው የምታሳድጊው። ስለዚህ በዚህ አይነት ሁኔታ ከምትቀጢ ለምን ሀምሳዬሽን በትዳር ተጣምረሽ አትኖሪም ይላታል። እና ድንገተኛ ጥያቄ ስለሆነ ደነገጥኩ ነው ያለችው። አስቤበት አላቅም፣ እስኪ ላስብበት ትለዋለች እና በዚህ ይለያያሉ። እቤት ትገባና ለአባቷ ትነግራቸዋለች። ኧረ እንደዚህ ጓደኛ እኮ እንዲህ ያለኝ እኔ አስቤበት አላውቅም እና ድንገተኛ ዱብዳ ጥያቄ ነው የሆነብኝ። ከዛ አባትየው ከዚህ ሰውዬ ጋር ተነጋግረውና አውርተው ስለነበረ ግን ነገሩን የሚያውቁት ላለመምሰል እየጣሩ ታዲያ ምን ችግር አለው? ይሄ እኮ መልካም ሀሳብ ነው ይሏታል። በቃ ላስብበት ትላቸዋለች። አባቷንም ያንንም ሰውዬ የአባቷን ጓደኛ ጊዜ ስጠኝ ነው ያለችው እና ኦልሞስት ከ2 ወር በኋላ እንደገና ይገናኛሉ በቀጠሮ እና እንዴት ነው አሰብሽበት ወይ ብሎ ይጠይቃታል። ማሰቡን አስቤበታለሁ፣ ነገር ግን የተዋወቅኩት የቀረብኩት ወንድ የለም፣ ስለዚህ ዝም ብሎ ባል ይገባል ወይ የሚል ጥያቄ ታቀርብለታለች። እሱም የፈለገው ይሄንን ነበረ። ችግር የለውም፣ አንቺ የሚሆን ባል እንዴት ይጠፋል? ስለዚህ ለአንቺ የሚሆን የሚመጥንሽ የቤተ ክርስቲያን ሰው እግዚአብሔርን የሚፈራ ፈሪሃ እግዚአብሔር ያደረበት ይልና ብዙ መስፈርቶችን ይደረደርላታል እና ብቻዬን ከመሆን የሚደግፈኝ ውሃ የሚያጣጣኝ የልጅ አባት የሚሆን ጥሩ ባል የሚሆን እንደተባለ የቤተ ክርስቲያን ሰው የሆነ መንፈሳዊነት የገባው ሰው ከሆነማ ምን ቸገረኝ ወደሚል ሀሳብ ትመጣለች እና እንደዛ አይነት ሰው ከተገኘማ ምን ችግር አለው? ስለዚህ ግድ የለሽም፣ እኔ ባልወልድሽም የመንፈስ ልጄ ነሽ። ታውቂያለሽ አይደል? አንዴ አዋቃለሁ፣ አከብርሃለሁ፣ ጥሩ ቦታ አለኝ፣ ጥሩ አስተያየት አለኝ ለአንተ ትለዋለች። ጥሩ የአባቷ ጓደኛ ነው። ስለዚህ አደጋ ላይ እንደማይጥላት ፍጹም እርግጠኛ ነች። አባቷ ወስዶ አደጋ ላይ እንደማይጥላት ሁሉ ይሄም ሰው ወስዶ አደጋ ላይ እንደማይጥላት ፍጹም እርግጠኛ ነች እና እንደዚህ አይነት ሰው ከተገኘ ትላለች። ግድ የለሽም አንድ ላንቺ የሚሆን ሰው አለ አስታውቅሻለሁ ይላታል። ቅድም የነገርኩላችሁን መስፈርት የቤተክርስቲያን ሰው ነው። እውነትም ሰውዬው የቤተክርስቲያን ሰው ነው፣ ዲያቆን ነው፣ ያም የታወቀ ዲያቆን እና ከዛ በቀጠሮ ይገናኛሉ፣ ያስታውቃታል። እውነትም ስታየው በጣም የተረጋጋ ነው። ካፉ ማርጠብ ይላል የሚባል አይነት ሰው ነው። ጠቅላላ የሚናገራቸውን ነገሮች ከእግዚአብሔር ቃል ጋር ከወንጌል ጋር እያስተሳሰረን የሚናገረው እርጋታው፣ አንደበቱን ተክለቁ ምናምን ለክፉ የሚሰጥ አይደለም። ረዘም ያለ ፂሙን በቄንጥ የተላጨ ይሄ እንኳን ገለጻው ብዙም ላያስፈልግ ይችላል። ዞሮ እንደዛ አይነት ሰው ነው። አልጠላችሁም። በአንድ ጊዜ ግን እሽታዋን ከመስጠቷ በፊት በደንብ ሰውየውን ለማወቅ ፍላጎት እንዳላት በውስጧ ትይዝና እስኪ ያስብበታለሁ ትልና ያንን ሰው በሌላ ቀን በቃ በዛ አይነት ሁኔታ ተዋወቁ፣ አብረው ምሳ በሉ፣ ተለያዩ፣ አድራሻ ተለዋወጡ፣ ስልክ ተለዋወጡ ከዲያቆኑ ጋር። ከዚያኛውን ሰውዬ ግን ያገናኛትን ሰው ስልክ ደውላ ነገረችው። ከዚህ በፊት ትዳር አልነበረውም ወይ የለውም ወይ ሌሎች መሰረታዊ ናቸው የምትለውን ጥያቄ ትጠይቀዋለች። ኧረ በፍጹም ባለትዳር ወንድ እንዴት ነው ማጋባሽ? ነግሬሽ የለም ወይ? እኔ እኮ ባልወልድሽም የስጋ ልጄ ባትሆኝም የመንፈስ ልጄ ነሽ፣ ከልጅነት ጀምሮ ማቅሽ ይልና ያው የሚሰብከውን ይሰብካል። ከዛ እንግዲህ ሰውየውን አላወቀው እንጂ መልካም ሰው ይመስላል፣ የተረጋጋ ነው ትልና ስለ ሰውየው የተሰማትን ስሜት ለዚህ ሰውዬ ትነግረዋለች፣ ወይም ደግሞ ላገናኛት ሰው ትነግረዋለች። ከዛ በኋላ እጇን ለመስጠት አልተግደረደረችም። እውነት ለመናገር እንደነገረችኝ ከሆነ በቃ ጥሩ ሰው ከሆነ
ባገባው ምንም አይደለም። ከዛ ሰውዬ ፐርሰናሊ ወይም ደግሞ ከዲያቆኑ ጋር በግል እየተገናኙ አብረው ጊዜ ማሳለፍ፣ ምሳ መብላት፣ አልፎ አልፎ ምራት መብላት ጀመሩ። ስታየው የሚለወጥ ሰው አይደለም። ያው ነው ትህትናው፣ እርጋታው እንዳለ ነው። እየቆየች እየወደደችው መጣች። በእነዚህ አይነት ቆይታ ኦልሞስት ዓመት ከ6 ወር ቆዩ። ከዛ በኋላ ምንድነው ሀሳብሽ አላት። ችግር የለውም እንጋባለን አለችው። ብቸኝነትን ሙጥኝ ብላ ከመዝለቅ ባለትዳር ሆና መቀጠልን እንደምትሻ ለራሷ አሳመነችና በቃ እንጋባለን አለችው። ቀን ተቆረጠ። ለአባቷ ተናገረች። ለዛም ሰውዬ በቃ ተስማምቻለሁ አለች። በሚቀጥለው ዓመት ጋብቻ ይፈጸማል ተባለ። ጋብቻቸው ተፈጸመ። ተጋቡ። ባጭሩ አብረው መኖር ጀመሩ። አብረው ሲኖሩ ግን ያም ሰው በደንብ አጥንቶ የመጣ ስለሆነ ዲያቆኑ አንደኛውን የቤት እንግባ ስትለው ኖ ነው ያላት። በፍጹም ወንድ ልጅ ሴት ቤት እንዴት ይገባል? ስለዚህ እንከራይና እኔም ከማገኘው ደሞዝ ላይ አንቺም ከምታገኘው ገቢ ላይ ሼር አድርገን ተከራይተን እንኖራለን። ያ ያንቺ ነው፣ ከጋብቻ በፊት የተገኘ ነው አላት። እሺ አለች። ተከራይተው መኖር ጀመሩ እና ስታየው አሁንም ትህትናው፣ አሁንም ባህሪው፣ አሁንም መልካምነቱ እንደቀጠለ ነው እና አመነችው። ፍጹም እያመነችው መጣች። ፍጹም ከዛ በስራ ይረዳታል። ግሮሰሪ ሄዶ ያግዛታል፣ ሂሳብ ይቀበልላታል። እንዲህ አይነት ነገሮች በኋላ ሙሉ በሙሉ እያመነችው ስትመጣ ንብረቷን እንዲያስተዳድርላት እንደምትፈልግ ነገረችው። በፍጹም አለ። እሱ እያደባ ነው ለካ። በፍጹም ይሄ ከኔ በፊት ወይም ደግሞ ከጋብቻችን በፊት ያገኘሽው ንብረት ስለሆነ በፍጹም። እሷ ደግሞ ነው በቃ አምኜሃለሁ፣ ወድጄሃለሁ፣ አፍቅሬሃለሁ፣ ጥሩ ሰነ፣ በራሴ መንገድ ኢቫሉዌት አድርጌሃለሁ። ስለዚህ ምንም በቃ ከዚህ በኋላ የምኖረው ለማን ነው? ለልጄና ለአንተ ነው። የትዳር አጋሬ ነህ። ስለዚህ የኔ ንብረት ያንተ፣ ያንተ ንብረት የኔ ነው። ስለዚህ ምንም እንትን ስለማይል በዛ ላይ ደግሞ አስብ፣ ወንድሞች እህቶች እንዳሉኝ አትጠራጠር። ስለዚህ የሆነ ነገር ሀፕን ቢያደርግ ወደ ወንድምና ወደ እህት ከመሄድ ይልቅ በቃ ለልጄ ስለሆነ ቅርስ ያቆየሁት ያንን በበላይነት የተቆጣጠርክ እኔ እንኳን አንድ ነገር ብሆን ልጅን ታሳድግልኛለህ የሚል ነገር ነገረችው። ግን ያው ከአንገት በላይ በሆነ ስሜት ግን በማያስታውቅ ስሜት የተግደረደረ ኃላፊነቱን ተቀበለ። እሱም የፈለገው ያንን ነበር። ስለዚህ ሰው ሳታማክር እሷና እሱ ሄደው በውልና ማስረጃ ኃላፊነቱን የጋራ ንብረት እንደሆነ ያሏት ሁለቱ ቤቶች ከሁለቱ ቤቶች አንደኛውን በሱ ስም አደረገች። ግሮሰሪውና አንደኛው ቀሪው ቤት በሷ ስም ሆነ። አብረው መኖር ጀመሩ። አብረው መኖር ጀምረው እሱ የሚፈልገውን ነገር እስከሚያገኝ ነው ብያቸዋለሁ። ከዛ እየሰራች የምታገኘውን ገንዘብ በሱ ስም ሁሉ ማስቀመጥ ጀመረች። የግሮሰሪውን ገቢ ማለት ነው። አንዳንዴ ደግሞ የቤቱንም ኪራይ አንደኛው በሱ ስም አድርጋለች ብያቸዋለሁ። ሁለቱም ቤቶች ግን ተከራይተዋል። ገቢው መጀመሪያ በሱ አካውንት ነበር የሚገባው፣ በኋላ በሱ አካውንት መግባት ጀመረ። የሁለቱም ቤቶች ማለት ነው። ንብረትነቱ ያንኛውና የግሮሰሪው በሷ ስም ቢሆን ገቢው ግን በሱ አካውንት ነበር የሚገባውና ለተከራዮቹም አይ ችግር የለም በባለቤት አካውንት አስገቡ ብላ በዛ አካውንት ነበር የሚገባው። እንዲህ እየተባለ ከዛ ላይ የሚያስፈልጋትን ገንዘብ ያው ተነግረዋለች፣ ያወጣላታል፣ ከባንክ ይሰጣታል። በዛ አይነት ሁኔታ እየኖሩ እያለ ይሄ ሰውዬ መቀየር ይጀምራል። መቀየር ሲጀምር የመጀመሪያው እርምጃው ምንድነው? በፊት አይጠጣም ነበር፣ አሁን መጠጣት ጀመረ። ለምን ስትለው አይ ከጓደኞቼ ጋር እራት ልበላ ፈልጌ እንደው አንድ ሁለት ልንበል ብለውኝ ነው ማለት ጀመረ። እየቆየ ሲሄድ ሰዓቱ መግፋት ጀመረ። 1 ሰዓት ተኩል ጠጥቶም ቢሆን 1 ሰዓት ተኩል ይገባ የነበረው ሰውዬ 3 ሰዓት 4 ሰዓት እያለ 5 ሰዓትና 6 ሰዓት መምጣት ጀመረ። ምንድነው እየሆነ ያለው ስትለው ከሰው ጋር ላልገናኝ ነው ማለት ጀመረ። መጀመሪያ በትህትና ይናገር የነበረው ሰውዬ በኋላ በእብሪት መናገር ጀመረ።
ከዛ ነገር አቁም ስትለው ጭራሽ አይመለከትሽም ወደ ማለት ጀመረ። እንዴ ምንድነው ይሆነ? ለአባቷ ነገረች። አባት ሽማግሌ ሰበሰቡ፣ ያንን የሚያገናኛትንም ሰው ጨምሮ በሽማግሌ ተቀመጡ። አይ እንዲህ ነው ያደረጉት፣ ከጓደኞቼ ጋር ነው የተገናኙት፣ ምንም አላደረኩኝም፣ እስከ 6 ሰዓት አመሸሁ ማለት በእሷ ላይ ሌላ ነገር አደረኩኝ ማለት አይደለም ምናምን ማለት ጀመረ። አስታረቋቸው። እንደገና ህይወት ቀጠለ። ግን ሰው የሚመለስ አልሆነም። እንደውም እየባሰ መጣ ማለት ምንድነው? አምሽቶ ሲመጣ ለምን ስትለው፣ ጠጥቶ ሲመጣ ለምን ስትለው መማታት ሁሉ ጀመረ። ይሄ ነገር የበለጠ ሀሳብ ላይ ጣላት። እንደ ያመንኩት ለዚህ ነበር ወይ ማለት ጀመረች። ከአባቷ ይልቅ ለዛኛው ላገናኛት ሰው ምን አይነት ሰው ነው ያገናኘኸኝ? አንተ ደጋግመህ እንደተናገርከው በስጋ ባትወለኝም የመንፈስ አባቴ ነህ። እንዴት ለእንደዚህ አይነት ሰው አሳልፈህ ትሰጠኛለህ? ምን የተፈጠረው? አሁን የነገርኳችሁ ነገር ነገርኳችሁ። ያመሸ እንደሚመጣ አንዳንዴ እንደሚሰክር፣ እንደሚመታት፣ እንደሚደበድባት እገስጸዋለሁ ይላል፣ የተለወጠ ነገር የለም። እመክረዋለሁ ይላል፣ የተለወጠ ነገር የለም። መጨረሻ ላይ ምን ቢሆን ጥሩ ነው? ጭራሽ አለ የኛው ሰውዬ እንኳን ሊገሰስ ይቅርና በቃ ስወጣ ስገባ ስለምጨቀጭቀኝ አምባገነን ስለሆነች አላፈናፈን ስላለችኝ በእሷ በሀብቷና በንብረቷ ተመክታ የኔ ገቢ ከእሷ ስለሚያንስ የበላይነት ልታሳየኝ ትፈልጋለች። ልትቆጣጠረኝ እንደ ሕፃን ልጅ ትፈልጋለች። የት ወጣ የት ገባህ ነው ጭቅጭቋ። ጭቅጭቅ ስልችት ስላለኝ መፋታት ትፈልጋለች። ትልቁ ታርጌቱም ያ ነበረ። መጀመሪያ እንደምን ማጥምዶ ዲያስፖራ መሆኗን አውቋል። ከዛኛው ሰውዬ ጋር ተመሳጥሯል፣ ከአባት ጓደኛ ጋር። ስለዚህ ለአባት ጓደኛ ከሚያገኘው ነገር ላይ የሆነ ኮሚሽን ሊከፍለው ተስማምቷል። በኋላ እሷ እንደደረሰችበትና እንደሰማችው ፍቺ እፈልጋለሁ ቢባል ቢሰራ በፍጹም በቃ መፋታት እፈልጋለሁ። ከአቅም በላይ ሲሆንባቸው በቃ ምንም ማድረግ አይቻልም። ሰውን በግድ ይዛችሁ ትዳር ላይ ቆይ ልትሉት አትችሉም። ሲፋታ ግን ምንድነው በስሙ ያለውን ንብረት ይዞ ነው የሚሄደው። የእሱም ትልቁ ዓላማ እሱ ነበረ። ልክ ሲፋቱ በቃ ይህን ያህል ጊዜ ከእሷ ጋር ሳልፌያለሁ፣ ይገባኛል፣ በስሜ ነው ይሄ ንብረት ያለው፣ በቃ ቤቱ የኔ ነው ማለት ጀመረ። ምንም ማድረግ አትችልም። በህግ በኩልም ብትሄድም አያዋጣትም። ጭራሽ በስሙ ያለውን ቤት ቀርቶ እሱም እንዳለ ሆኖ ከግሮሰሪውም እንዲሁም ደግሞ ከሁለተኛው በእሷ ስም ካለው ቤት ላይ እንደ ባልነቴ ይገባኛል የሚል ጥያቄ ማንሳት ጀመረ። አባት በኋላ ነው የገባቸው። ከዛኛው ከጓደኛቸው ጋር በመነጋገር ጀመሩ። ጓደኛቸው ነበር ያሳመናቸው። እንዲህ ጥሩ ሰው ነው ምናምን ብሎ ማለት ነው፣ እንደነገርኳችሁ ዲያቆኑ ነው። እና መጨረሻ ላይ ሲጨቃጨቁ ግን ሌላ ሶስተኛ ሰው መጥቶ የነገራቸው የሁለቱን እንግዲህ አንዳንድ ጊዜ የሆነ ነገር ትፈጽሙና ስትጋለጡ በሶስተኛ ሰው በኩል ነው የምትጋለጡት። አሁን ያልገባኝ ያኛውም ሰውዬ ይህ ሰውዬ እንዲህ ምንድነው በተንኮል ነው የመጣው እንዲህ አሲሮ ነበር፣ ሁለቱ ተመካክረው ነው ያለውም ሰውዬ ቀድሞ ለምን እንዳልነገራቸው ግራ ገብቶኛል። ቀድሞ ለምን አልነገረም? ይህንን ሴራ የሚያውቅ ከሆነ እዚህ ደረጃ ተበጣጠው እስከሚደርሱ ድረስ ለምን መቆየቱን ፈለገ? ዞሮ ዞሮ አባት በቃ የተሰራውን ነገር አወቁ። ቢያዝኑ ምንም ማምጣት አይችሉም። ፍቺ ፈጸሙ። ያ ሰውዬ ያለፋበትን በስሙ የዞርለትን ቤት ይዞ ቆየ፣ ቀረ። በግሮሰሪውና በሁለተኛው ቤት ላይ ያለው ክርክር ግን ስቲል ነው፣ እንደቀጠለ ነው። ገና በክርክር ላይ ናቸው። በክርክር ላይ ያለ ጉዳይ ነው እየነገርኳችሁ ያለሁት። የቱ ጋር ደርሰናል? የክፋታችን ደረጃ በምንድን ነው የሚለካው? የሰው ልጅን ግሪዲነት፣ የሰው ልጅን ገብጋባነት፣ የሰው ልጅን ሰልፊሽነት፣ ግለኝነት በምንድን ነው የምንለካው? የዚህን ዘመን ሰዎች ከመቼውም ጊዜ በላይ ረቀንና መጥቀን የሰውን ንብረትን እንዴት እንደምንሰርቅ እያስተማረን ያለው ማን ነው? እንነጥቅ ያደረገው ማን ነው? ውስጣችን ያለውን ኖርም፣ ውስጣችን ያለው መልካም ነገር፣ የመልካም ስብዕና መገለጫ ወዴት ነው የሄደው? እርስ በርስ ለምንድን ነው የምንከፋፋው? እርስ በርስ ለምንድን ነው የምንጠላለው? እርስ በርስ ለምንድን ነው የምንገፋፋው? እርስ በርስ ለምንድን ነው የምንመቀኛኘው? አንዱ የለፋበትን አንዱ ለመውሰድ የሚነሳሳው ለምንድን ነው? እነዚህ ነገሮች ሁሉ መጠናት አለባቸው። መንፈሳዊም ዓለማዊም ትርጓሜ ወይም ደግሞ መልስ ሊኖራቸው ይችላል።
ሁሉም የራሱን አስተያየት ሊሰጥበት ይችላል። ግን ከዛ በላይ ሊመረመሩና ችግራቸው ሊታወቅ ይገባል። አለበዛ ወደ መፍትሄው መሄድ ስለማይቻል ማለት ነው። እንግዲህ አልፍጦ ከውጭ የመጣች መሆኗን አውቆ በጣም በሚቀርባት ሰው በኩል ሄዶ እሷን አሳምኖ መጀመሪያ ተለሳልሶ እንደ እባብ ቀስ ብሎ ውስጧ ከገባ በኋላ ከተጎዘጎዘ በኋላ እንደውም መጀመሪያ አካባቢ አሰራር ስትለው ኖ አንቺ የለፋሽበትን ብሎ የእሷን እምነት እስከሚያገኝ ቆይቶ እምነቷን ካገኘ በኋላ ግን ጉድ ሰርቷት ነው ሄደው። ልክ እርግጠኛው ነው እንዳመነችው አውቆ ፈቅዳና ወዳ ቤቷን በስሙ ካረገችለት በኋላ ፍቺ ይፈልጋለሁ ማለት ምን ማለት ነው? መጀመሪያም አፍቅሯት አይደለም እሱ አይደለም። አሁን እኔ በጣም የበለጠ ጭንቅላቴን የመታኝ ከምሬ ነው የምላችሁ እሱ አይደለም አለችኝ። ከዚህ ባሻገር በቀረው ሀብት ላይ እንግዲህ በባንክ አካውንቱም የገባ ገንዘብ አለ። እሱንም በተመለከተ በስሜ ያለውን ግሮሰሪ እና አንድ ቤትን በተመለከተ ለፍርድ ቤት ይሄ አይገባውም እንዲህ ነው ያለውን ነገር በአቤቱታ ሳቀር ዛቻ ነው የጀመረው ነው ያለችው። ዛቻ ነው የጀመረው። የምፈልገውን እስከማገኝ ድረስ ካልተሳካልኝ በመተት ሁሉ አጠፋሻለሁ ነው ያለት። እቺ መተት እንግዲህ ማንንም ማስፈራሪያ ሆናለች። በመተት አጠፋሻለሁ፣ በመተት እነቅልሻለሁ፣ በመተት አሳብድሻለሁ መገለጫቸው ሆኗል። አንዳንዶች ደግሞ ይህን ታሪክ ስታወሩ የሚያማቸው አሉ። የሚያማቸው ደስ የማይላቸው የድራማው ከፊል ተዋናዮች የሆኑ እዛ ድራማ ውስጥ ያሉ የዛ አይነት ተግባሮች የተዘፈቁ እንዲህ አይነት ነገር ሲነገር የእነሱ ታሪክ እንደሚነገር እየተሰማቸው የሚያንገፈግፋቸው የሚቃወሙ ሰዎች ስለተቃወሙ ስራቸውን አታቆሙም። አንዳንዶቹ ደግሞ ስራ ሁሉ ቀይሩ እያሉ ኮሜንት ሲያደርጉ አይተናል። በዛ መስመር ውስጥ ስላላለፉ ወይም ደግሞ ተዋናዮች ስለሆኑ ከሚበድሉት መተት ከሚያደርጉት በግፍ ሰዎችን ከሚያሰናክሉት መስመር ውስጥ የተሰለፉ ስለሆኑ እናንተ በዚህ አይነት ጉዳይ ላይ መርሃ ግብር ስትሰሩ የሚያንዘረዝራቸው አሉ። ግን ያው ሁሌ ስትሰሩ ሰውን ሁሉ አታስደስቱትም፣ ሰውን ሁሉ አታስከፉትም። ስለዚህ ሚዛናዊ ሆናችሁ መሀል ላይ ሆናችሁ ልትቀጥሉ ትሞክራላችሁ። እና አንዳንድ ሰው የሚያንጻችሁን ኮሜንት እኮ ይሰጣል። የሚያንጹ ኮሜንት የሚሰጡ ሰዎች ያስታውቃሉ፣ ትቀበላላችሁ። እንደ ስተት ሳታዩ የሰራችሁትን ስተት ትቀበላላችሁ። ነገር ግን ሁሌ ተመሳሳይ ስሞች አሉ። ሁሌ እናንተ የምሰሩትን ነገር ኔጌቲቭ ሊስት ውስጥ ማስገባት የሚፈልጉ እናንተን ተስፋ ማስቆረጥ የሚፈልጉ እናንተን ከዚህ መስመር ማውጣት የሚፈልጉ ስላልተዋወቃችሁ ነው፣ የእናንተን ስብዕና ስላላወቁ ነው። ስለዚህ እንዲህ አይነት ነውረኞችን በማጋለጥ እንቀጥላለን። የሰዎች ኮሜንት ወደኋላ አያስቀረንም። የሰዎች ኮሜንት ከዚህ መርሃ ግብር እንድንወጣ፣ የሰዎችን ገበና የሰዎችን ጉድፍ እንድናገር ወይም እንዳንናገር ምክንያት ሆኖ አሸማቆ ከመስመሩ አያወጣንም። ይህንን ሊያውቁ ይገባል። በእርግጥ የሰው ልጅ ሲሰራ ምናልባት አንዳንዴ ሊሳሳት ይችላል። ያንን በቅንነት ለሚነግሩን ሰዎች አክብሮት አለን፣ እንቀበላለን። ነገር ግን ደሊብሬትሊ ይሄ ነገር ስለሚያማቸው እነሱ እዛ መስመሩ ስላሉ መተተኞች ስለሆኑ ድግምተኞች ስለሆኑ የደብተራ ፍርፋሪ ለቃቃሚዎች ስለሆኑ ስለተቃወሙን ከመስመራችን አንወጣም። ይህንን እንዲያውቁት እፈልጋለሁ። ዞሮ ዞሮ ይሄኛውም ሰውዬ እንግዲህ ዲያቆን ነው ብላኛለች። ይህን ሁሉ ነገር ካደረገ በኋላ አሁን እያስፈራራት ያለው በመተት አጠፋሻለሁ በሚለው ዛቻና ማስፈራሪያ ነው። እንዲህ አይነት ሰዎች ዙሪያችን አሉ። እባካቸው ሴቶች፣ በተለይ ደግሞ አሜሪካ፣ ካናዳ፣ አውሮፓ፣ መካከለኛው ምስራቅ፣ የትኛውም አረብ ሀገራት ሆናቸው የምትሰሙኝ ሴት እህቶች ረጅም ዓመታት ላባችሁን ብቻ ሳይሆን መቅኒያችሁን ጨርሳችሁ ንብረት ያፈራችሁ ገንዘብ ያዛችሁ ሰዎች እባካችሁ የወንድ ሲሳይ አትሆኑ። በጣም ጫፋ የሆኑ ሰዎች ወንዶች አሉ እና እባካችሁ የእነሱ መሳሪያ የጥቃት ኢላማ አትሁኑ ለማለት ነው ይህንን መርሃ ግብር የሰራሁት። እርግጠኛ ነኝ በተለይ ውጭ ያላችሁ ዲያስፖራዎች ትዳርም እየፈለጋችሁ እንደው ባትቸኩሉ፣ ትዳር ከእግዚአብሔር ሲሰጥ ነው መልካም የሚሆነው እና ዝም ብሎ ስለመጣላችሁ ብቻ
ዘፍ ብላችሁ አትወድቁ። መጨረሻችሁ እንደዚህ ሊሆን ስለሚችል ማለት ነው። ስለዚህ ብዙዎቻችሁን ያስጠንቅቃል ብዬ አምናለሁ፣ ያስተምራል ብዬ አምናለሁ። እንዳልኳችሁ ያው ውጭ ያላችሁትን በተለይ ያው የጥቃቱ ኢላማዎች እናንተ ስለሆናችሁ እዚህ ያለው ወንድ ታርጌት የሚያደርገው እንዲያልፍለት የሚፈልገው ውጭ ሀገር ለፍታ ባወጣች ሴት ስለሆነ ሁሉም አይደለም፣ አብዛኛው አሁን የተስፋ የቆረጠ ወንድ ማለት ነው። እና ተጠንቀቁ ለማለት ነው። እንግዲህ ዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር፣ በሌላ መረጃ፣ በሌላ ፕሮግራም እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ